ሰላም የተወደዳችሁ የአዲስ ማዕድ ተመልካቾቻችን፣ ሳምንታዊው አዲስ ማዕዳችን ከዚህ ከአድዋ 00 አካባቢ ወደ እናንተ መድረስ ጀምሯል። በዚህ በአዲስ ማዕዳችን የተለያዩ አጫጭር የውጭና የሀገር ውስጥ ዜናዎችን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በአዲስ ከተማ ክፍለ ከተማ የአብነት አካባቢ ወጣቶች ለቦክስ ውድድር ያደረጉትን ወይም ለቦክስ ስፖርት ያደረጉትን ትልቅ አስተዋጽኦ አጠር ያለ ቅኝት አድርጌያለሁኝ። እሷን እንግዲህ ተከታትለን እንመለሳለን። አብራችሁን ቆዩ እስከ ፕሮግራሙ ፍጻሜ ድረስ። መሳቅ ያስፈልጋል። እንዴት ነው ቦክስ ላይ ኮስታራ መሆን ግድ ነው አይደለ? አለዛ ፌክ ውሸት ይመስላል። ሁለቱም ችግር የለብኝ። ቀኝ ነው። ስለዚህ ግራግርሽን ይሄ ግራግርሽ እንደሱ ነው የሚሆነው። ምን ጊዜም ግራ ነው የሚሰነዘረው፣ ከዛ ቀኝ። እሺ እንዴት ነው ትችለኛለህ? እንግዲህ ተመልካቾቻችን ዛሬ በወወክማ ተገኝቼ ወይም በአዲስ ከተማ ወጣቶች ክርስቲያን ወጣቶች ስፖርት ማዕከል ተገኝቻለሁ። ይህ ማዕከል እንግዲህ የቀድሞ የቦክስ አባል የሆነው ማሙሽ ተፈረደኝ ከሌሎች 4 ጓደኞቹ ጋር በመሆን ወጣቱ እየመነመነ ወይም ተወዳዳሪ እየጠፋ ሲመጣ ከወወክማ የተወሰኑ ቦርድ አባላት ጋር በመሆን እነዚህን ወጣቶች አፍርሶ በራሱ ተነሳሽነት እዚህ ማዕከል ውስጥ ተገኝተው ከሱስ የጸዳ ትውልድ እንዲፈጠር በማድረግ ይህንን ማህበር መስርቶ እንደዚህ በበጎ ፈቃደኝነት ከጓደኞቹ ጋር ስፖርት እያሰራ እያሰለጠነ ካልባሌ ቦታም ወጣቱም ህፃናቱም እንዳይውሉ ታድጎ እንዲህ አይነት ስራዎችን እየሰራ ይገኛል። ይህንን ስፖርት ወደ እናንተ እንግዲህ እንዴት ተነሳሽነቱ ላይ ገቡ፣ ምንድነው ውስጡ ላይ ያሉ ነገሮች፣ ምን ነገሮችን አልፈው እዚህ ደረሱ የሚሉትን ነገሮች ወደ እናንተ በአዲስ ማዕዳችን ለማስቃኘት ቆይታ የማደርግ ይሆናል። አብራችሁን ቆዩ። እሺ እናመሰግናለን። ማሙሽ ሙሉ ስምህንና እዚህ ማህበር ውስጥ ያለን የስራ ኃላፊነት ግለጽልኝ። ማሙሽ ተፈረደኝ እባላለሁ። የቅድሚያ አብነት ነው። ተወልጄ ያደግኩት አብነት ነው። ወከማ ሰር ነው። እድገታችንም ወከማ ሰር ነው። ሁላችንም የምታየን ማለት ነው። ከመጀመሪያ ጀምሮ እዚህ የነበርን ቦክሰኞች ነን። በክለብ ደግሞ አዲስ አበባ ፖሊስ እንትን ብያለሁ። ክለብ ውስጥ አዲስ አበባ ፖሊስ ነበርኩኝ። ወደ 8 ዓመት ተጫውቻለሁ። ከዛም ወጥቼ ኦሮሚያ ፖሊስ ለኦሮሚያ ምናምን ተጫውቻለሁ። በአሁን ሰዓት ደግሞ ያው ስፖርተኛ ለማብዛት ሱሰኛውን አጥፍተን ስፖርተኛውን ለማብዛት እንግዲህ ከጓደኞቼ ጋራ ተነስተናል። መርካቶ አለ፣ ጭተራ አለ፣ ከረዩ አለ፣ አብነት አለ፣ ልደታ አለ፣ አማኔል አለ። እዚህ መተን ነበር የምንሰራው የነበረው። አሰልጣኛችንም ሳሉ ሞክሪያ ነበረ እና ቅዳሜ የምናደርገው ስፓሪንግ ነበር። የተለያየ ቦታ ነው የምንሰራው፣ ግን እዚህ መተን ሁላችንም አንድ ላይ ሆነን ስፓሪንግ እናደርግ ነበረ። ቅዳሜ ቀንን በጣም እናፍቃት ነበረ በጣም እና በጣም ብዙ ነበረን። አሁን ግን ስታዩ ምንም አንድ ቦክሰኛ የለም፣ ተወዳዳሪ የለም። ያ ነገር ነው ሁላችንንም ቁጭት ውስጥ የከተተን ሁላችንንም። ምክንያቱም በፊት በጣም ብዙ ነበረን፣ ዛሬ ግን ምንም የለንም። ያን ነው ተነጋግረን እርስ በራሳችን ተነጋግረን ያው አንድ አይነት ሀሳብ ነው የአምስታችንም። ሌላም ሰዎች ነበሩ፣ ያው ተቀንሰዋል። ጥሩ ነው። ያው አሁን እንግዲህ እየሰሩ ነው። ስሜ ዳዊት ገብረሚካኤል ይባላል። የቀድሞው የዋይኤምሲ የኦሮሚያ ፖሊስ ቦክሰኛ ነበርኩ። የአዲስ ከተማ ወክማ አባል ከልጅነት ጀምሮ ከታዳጊ ከ45 ኪሎ ጀምሮ እዚህ ቤት ላይ ነው ያደግኩት እና አካባቢያችን ላይ አብነት ኤሪያ በደንብ የሚታወቅ በቦክስ ነበርና የመቀዛቀዝ ስሜትና የመቀዝቀዝ በጣም ሲታይ አካባቢው ላይ እነ ኮልፌ እነ ፈረንሳይ ለጋሲዮ በጣም ተነሳሽነት ሲኖራቸው እኛስ ለምን አካባቢው ላይ ደግሞ ሱሰኛ በጣም በዛ፣ ያን ነገር ለምን አንቀርፍም በሚል እሳቤ አድርገን ተነሳስተን ውጭ ያሉ ጓደኞቻችን በሞራልም በድጋፍም አድርገው እዚህ ደረጃ ደርሰናል። ለቀጣዩ ደግሞ አዲስ ከተማ ወከማን በልደታም ክፍለ ከተማ እንዲወዳደሩ አድርገን ታዋቂ ስፖርተኛ ልጆች እስከ ፕሮፌሽናል እስከ ኦሎምፒክ ድረስ
ኢትዮጵያ በቦክስ የምትታወቀው ከሩጫ ቀጥሎ በቦክስ ነው ኦሎምፒክ ላይ የምትሳተፈው። አሁንም እዚህ ላይ ያሉ ታዳጊዎችን በየአካባቢው ከሚውሉ ወደዚህ መጥተው ልጆቻቸው እዚህ ትልቅ ቦታ ለማድረስ እንግዲህ የድርሻችን እንወጣለን የሚል ግምት አለኝ። ስሜ ኢንስትራክተር ዳዊት ፍቃዱ ይባላል። የፌዴራል ፖሊስ የቀድሞ ቦክሰኛና አሁን ደግሞ የአዲስ ከተማ ወክማ ቦክስ ቡድን ዋና አሰልጣኝና ስራ አስኪያጅ ነኝ። ይህን ሀሳብና ዓላማ ይዘን ስንነሳ አንደኛ አዲስ ከተማ ወክማ ቦክስ ቡድን በብዙ ቦታዎች የሚታወቅ ቦክሰኞቹ ሀገር ወክለው ከሀገር ወጥተው የተጫወቱ ትላልቅ ውጤት ያላቸው የቀድሞ ቦክሰኞች የነበረበት ቤት ነው። አሰልጣኝም ቢነሳ ትላልቅ አሰልጣኞች ከዚህ ከአዲስ ከተማ ወክማ ነው የወጡት። እኔና ጓደኞቼ የሆነን ለምን ከፕሮጀክት አንድ ስቴፕ አናሳድገው ወደ ክለብ አናሳድገውም ተጫዋቾቹንም ለምን አናሳድጋቸውም በሚል ሀሳብ ይዘን እዚህ ያለነው እውቀታችንና ጉልበታችን ጊዜያችንን መስዋዕት አድርገን ይህን ሀሳብ ይዘን ተነሳን። ከውጭ ያሉት ደግሞ የቀድሞ ቦክሰኞች በጣም ሊመሰገኑ የሚገቡ ይኸው የምታያቸው እዚህ ጋር ያሉ ሳኮች የተደረደሩት ጓንቶች እነዚህ የምታያቸው ማቴሪያሎች እንዳለ ውጭ ያሉ ቦክሰኞች ናቸው። ይህ ማህበር እንዲቀጥል ምን አስተዋጽኦ ከወላጆች ከልጆች መደረግ አለበት እና ደግሞ ለውድድርስ ምን አይነት ቦታ ላይ ተሳትፏል የሚሉትን ነገሮች እስቲ ግለጽ። እሺ፣ አመሰግናለሁ። ስሜ ገዛኝ ፍቃዱ ይባላል። ኢንስትራክተር ገዛኝ ፍቃዱ ይባላል። የቀድሞ የፌዴራል ፖሊስ ቦክሰኛ ነበር እና አሁን እየሰራን ያለነው ታዳጊዎችን አብነት አካባቢ የጠፋውን ቦክስ ለማምጣት እየሰራን ነው፣ ጥሩ ነገር ለማሳየት እና አሁን ሁላችንም አንድ ላይ ሆነን እየሰራን ነው እና ቤተሰብም ባለው ነገር ልጆችን ሁሉ አምጥቶ የሚያስመዘግቡበት ነገር አለ፣ ጥሩ ነገር አለ። ከውጭም ሁሉም ብሎታል። ከውጭ የሚረዱ ሰዎች አሉ፣ ያው ጓንትም ሆነ የተለያየ ነገር እና በማሊያ ሽያጭም እየደገፉ ነው ያሉ የአብነት አካባቢ ወጣቶች አሉ እና ያንን የጠፋውን ቦክስ እኛ ባለን አቅም ያንን ቦክስ ለማምጣት እየተጣጣርን ነው እና አሁንም ፍላጎታችን ድሮ የነበረው ቦክስ አሁንም እንዲመለስ ነው የምንፈልገው።